የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መገናኛ ብዙሃን ባለስልጣን የይዘት ግዴታዎችን ተላልፈዋል ላላቸው ለሁለት የሀገር ውስጥ ማሰራጫ ጣቢያዎች የመጨረሻ ያለውን የጽሑፍ ማስጠንቀቂያ ሰጠ። ማስጠንቀቂያው የተሰጣቸው አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን ጣቢያዎችን ባለስልጣኑ ያልተረጋገጠ ሚዛናዊ ያልሆነና የሕዝብ ጥቅም የሚጎዳ ያላቸውን መረጃዎች አሰራጭተዋል በማለት ወቅሷቸዋል። ሶማሊያ ውስጥ ለሰፈረው የአፍሪቃ ህብረት ሰራዊት ወታደሮች ያዋጡ ሀገራት መሪዎች ዛሬ ዩጋንዳ ውስጥ ስለ ሰራዊቱ የወደፊት ዕጣ ፈንታ ሲነጋገሩ አሉ። ዩናይትድ ስቴትስ ለሰራዊቱ የምትሰጠውን ድጋፍ ለማቋረጥ በመወሰኗ 12,000 ወታደሮች የሚያስተናብረው ተልዕኮ ያበቃል እየተባለ ነው። ከ60,000 የሚበልጡ ስደተኞች በአጭር ጊዜ ውስጥ ሞሮኮ ጠርዝ ላይ የምትገኘውን የስጳኝን ግዛት ሴኡታን ማጥለቀለቃቸው ለስጳኝና ለሞሮኮ አስደንጋጭ፣ ለተቀሩት የአውሮፓ ሀገራት ደግሞ አሳሳቢ ሆኗል። የስጳኝ ጠቅላይ ሚኒስትር ስደተኞቹ በብዛት መፍለሳቸውን በስጳኝ የግዛት አንድነት ላይ የተቃጣ ጥቃት ብለውታል። ዜናው በዝርዝርም የኢትዮጵያ መገናኛ ብዙሃን ባለስልጣን ውል የገቡበትን ይዘት ግዴታዎችን ተላልፈዋል ያላቸውን ሁለት የሀገር ውስጥ መገናኛ ዘዴዎች በጽሑፍ ማስጠንቀቁን አስታወቀ። ባለስልጣኑ ዛሬ በማኅበራዊ መገናኛ ዘዴ ገጹ እንዳለው ሁለቱ ጣቢያዎች አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን አደረሱት ባለው የሕግና የሙያ ጥሰቶች ላይ ከየጣቢያዎቹ ኃላፊዎች ጋር መወያየቱን አስታውቋል። ይሁንና ባለሥልጣኑ አክሎ እንዳለው ጉልህ ለውጥ ባለመታየቱ ለሁለቱ ጣቢያዎች የመጨረሻና የጽሑፍ ያለውን ማስጠንቀቂያ ሰጥቷል። ባለሥልጣኑ ሁለቱ ጣቢያዎች ውል የገቡበትን የይዘት ግዴታዎች በመተላለፍ ያልተረጋገጠ፣ ሚዛናዊ ያልሆነና የሕዝብን ጥቅም የሚጎዳ ያላቸውን መረጃዎች ለተከታታይ ጊዜ አሰራጭተዋል በማለት ወቅሷቸዋል። የአዲስ አበባ ወኪላችን ሐና ደምሴ የኢትዮጵያ መገናኛ ብዙሃን ባለሥልጣንና የሁለቱ ጣቢያ ኃላፊዎችን ለማነጋገር ሞክራ ነበረ፣ አልተሳካላትም። ሶማሊያ ውስጥ ለሰፈረው ለአፍሪቃ ህብረት ተልዕኮ ወታደሮች ያዋጡ ሀገራት መሪዎች ስለ ተልዕኮው የወደፊት ዕጣ ፈንታ ዛሬ ዩጋንዳ ውስጥ እየተነጋገሩ ነው። ዩናይትድ ስቴትስ ለሶማሊያ ድጋፍ ሰጭና አረጋጊ ተልዕኮ ኤዩኤስኤስኦኤም በእንግሊዝኛ ምህጻሩ ለተባለው ተልዕኮ ትሰጥ የነበረውን ድጋፍ ከመጪው ጥር ጀምሮ እንደምታቋርጥ የፕሬዚደንት ዶናልድ ትራምፕ አስተዳደር አስታውቋል። የትራምፕ አስተዳደር ድጋፉን ለማቋረጥ የወሰነው የአፍሪቃ ህብረትም የሶማሊያ ጦር ኃይላትም አክራሪውን ደፈጣ ተዋጊ ቡድን አሸባብን ለማጥፋት አልጠቀሙም በሚል ምክንያት ነው። ዩናይትድ ስቴትስ እርዳታውን ማቋረጧም 12,000 የሚሆነው የአፍሪቃ ህብረት ሰራዊት ተልዕኮ ፍጻሜ እንደሆነ ብዙዎች ይናገራሉ። ሰራዊት ያዋጡት የብሩንዲ፣ የጅቡቲ፣ የግብፅ፣ የኢትዮጵያ፣ የኬንያና የዩጋንዳ መከላከያ ሚኒስትሮች ከሶማሊያ አቻቸው ጋር ትናንት ባደረጉት ውይይት ሰራዊቱ ስርዓት ጠብቆም ቀስ በቀስና በተቀናጀ ስልት ይዞታዎችን ለሶማሊያ ጦር እያስረከበ እንዲወጣ ተስማምተዋል። ዛሬ ዩጋንዳ ውስጥ የተነጋገሩት የየሀገራቱ መሪዎችም የመከላከያ ሚኒስትሮቹን ሐሳብ ያጸድቁታል ተብሎ ይጠበቃል። ይህ ዶቼ ቬለ ነው። ስጳኝና ሞሮኮን ወደምታዋስነው የስጳኝ ግዛት ሴኡታ የገቡ ስደተኞችን ለማገድ ሁለቱ ሀገራት ተጨማሪ ጸጥታ አስከባሪዎች አሰፈሩም። ሴኡታን ከሞሮኮ ጋር የሚለየውን አጥር አጠናከሩም። ሁለቱ ሀገራት አዲሱን እርምጃ የወሰዱት ባለፉት ጥቂት ቀናት 60,000 ስደተኞች የሞሮኮን የባህርና የየብስ ድንበር አቋርጠው ስጳኝ ግዛት ሴኡታ ከገቡ በኋላ ነው። አብዛኞቹ ስደተኞች ሴኡታ ከተማ የገቡት ትናንት ነው። ስደተኞቹ ድንበሩን ለማለፍ ሲገፋፉና ባህር ውስጥ ሰምጠው ቢያንስ 34 ሰዎች ሞተዋል። ቁጥራቸው በውል ያልተነገረ ቆስለዋል። የሞሮኮና የስጳኝ ባለሥልጣናት ከፍተኛ ሰብአዊ ቀውስ ያሉትን የስደተኞች ጎርፍ ለማስቆም እስከ ትናንት ድረስ ሁለቱ ሀገራት ያዘመቷቸው ጸጥታ አስከባሪዎች ቁስለኞችን ከመርዳትና አስከሬን ከማግለል ባለፍ ብዙም የተከሩት ነገር የለም። ዛሬ በስደተኞች የተጥለቀለቀችውን የሴኡታን ከተማ የጎበኙት የስጳኝ
ጠቅላይ ሚኒስትር ፔድሮ ሳንቼስ የስደተኞቹን ጅምላ ፍልሰት በስፓኝ ላይ የተቃጣም ጥቃት ብለውታል። segundo lugar, definir lo que ha sucedido en el día de ayer como un ataque. ትላንት የደረሰውን እንደ ጥቃት ነው የምንቆጥረው። የስፓኝ የግዛት አንድነት እንደተደፈረ ነው የምንወስደው። ሴኡታ የስፓኝ ከተማ ናት። ትላንት ለተፈጸመው ድርጊት የእኛ አጸፋ እርምጃና ውግዘት ይገባዋል። በስፓኝ ከተማ ላይ የተፈጸመውን አንቀበልም፣ እናወግዛለን። በስፓኝ የግዛት አንድነት ላይ በተለይም በሲኡታ ላይ ከተቃጣ ጥቃት እኩል እንቆጥረዋለን። ሳንቼስ ለጅምላ ስደቱ የሰው አሸጋጋሪዎችን ተጠያቂ አድርገዋል። የስፓኝ የሀገር ውስጥ ጉዳይ ሚኒስቴር በበኩሉ ሕገወጥ ስደተኞችን በአፋጣኝ ወደ የመጡበት እንደሚመልስ አስታውቋል። የሕግ ባለሙያዎች እንደሚሉት ግን የስፓኝ መንግሥት ያለውን እንዳያደርግ የሀገሪቱ ሕግ የሚፈቅድለት አይመስልም። ይሁንና ዛሬ ብቻ ከቀትር በኋላ 25,000 ስደተኞች ከሴኡታ ወደ ሞሮኮ መመለሳቸው ተዘግቧል። የስደተኞቹ ጎርፍ አውሮፓ ውስጥ የጸጥታና የፖለቲካ ውዝግብና ክርክር አስከትሏልም። የጀርመኑ መራሄ መንግሥት ፍሬድሪሽ ሜርስ ስፓኝ ስደተኞቹን ወደ የመጡበት ለማጋዝ ማቀዷን ደግፈውታል። ፈረንሳይ ከስፓኝ ጋር የሚያዋስናት ድንበር ላይ ተጨማሪ ጸጥታ አስከባሪ አስፍራ ቁጥጥሯን አጠናክራለች። ኢጣሊያ በበኩሏ ስፓኝ ከሸንገን ውል እንድትወጣ ጠይቃለች። እንደ ግሪጎሪያኑ አቆጣጠር በ1985 ሸንገን ሉክስምቡርግ በተፈረመው ስምምነት መሠረት ከአውሮፓ ህብረት አባል ሀገራት የአንዱ ዜጋ በሌላው ሀገር ያለምንም ቁጥጥር መግባትና እስከ 90 ቀናት ድረስ መቆየት ይችላል። የአንዱ ሀገር ቪዛ ያለው ተጓዥ ደግሞ ወደ ሌላው ሀገርም የመግባት መብት አለው። በቅርቡ የብሪታንያን የጠቅላይ ሚኒስትርነት ስልጣን የያዙት አንዲ በርሃንም መንግስታቸው ስፓኝን ለመርዳት ከማድሪድ ባለሥልጣናት ጋር እየተነጋገረ መሆኑን አስታውቀዋል። የፍልስጤም አክራሪ ደፈጣ ተዋጊ ቡድን ሐማስ ከዚህ ቀደም በተስማማው መሠረት ሙሉ በሙሉ ትጥቅ ለመፍታት መስማማቱን ዩናይትድ ስቴትስና የአውሮፓ ህብረት ባለሥልጣናት አደነቁት። እስራኤል ጋዛን መደብደቧን በከፊልም ቢሆን እንድታቆም ባለፈው ጥቅምት ያግባቡት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ ስምምነቱን ገቢር ለማድረግ መወሰኑን ትናንት ታላቅ ውጤት ብለውታል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ካያ ካላስ በበኩላቸው የሐማስን ውሳኔ ለሰላም ገንቢ እርምጃ ብለውታል። ካላስ አክለው እንዳሉት ሐማስ ትጥቁን ሲፈታ እስራኤልም ከጋዛ መውጣት አለባት። ፕሬዚደንት ትራምፕ የሰላም ቦርድ የሚሉት ስብስብ ባለፈው ጥቅምት ይፋ ባደረገው ስምምነት መሠረት ሐማስ ትጥቁን ሲፈታ የእስራኤል ጦርም ጋዛን ሙሉ በሙሉ ለቆ መውጣት አለበት። የእስራኤል ቀኝ ጽንፈኛ የብሔራዊ የጸጥታ ሚኒስትር ኤትማር ቤን ግቪር እና ሌሎች ባለሥልጣናት ግን እስራኤል ከጋዛ ለቃ እንደማትወጣ እያስታወቁ ነው። ግቪር ዛሬ በቴሌግራም ገጻቸው እንደጻፉት ሐማስ እስራኤልን ካጠቃበት ከጥቅምት 2023 እንደ ግሪጎሪያኑ አቆጣጠር ወዲህ እያንዳንዱ የሐማስ ታጣቂ በደም ይጠየቃል። ሚኒስትሩም እስራኤል የሐማስ አባላትን መግደሏን መቀጠል አለባት ብለዋልም። የዓለም እግር ኳስ ማኅበራት ፌዴሬሽን ፊፋ ፕሬዚደንት ጂያኒ ኢንፋንቲኖ የተወሰኑ የእግር ኳስ ግጥሚያዎችንና ማስታወቂያዎችን ለግል ኩባንያዎች ለመሸጥ የነደፉት ዕቅድ የገጠመው ተቃውሞ እየተጠናከረ ነው። ኢንፋንቲኖ አባል ማኅበራትና ፌዴሬሽኖችን ሳያማክሩ ከግዙፉ የዓለም የእግር ኳስ ማኅበር ድርሻዎች እስከ 20 በመቶውን ለመሸጥ አቅደው ነበረ። ዕቅዱን የአውሮጳ፣ የሰሜን አሜሪካና የእስያ የእግር ኳስ ፌዴሬሽኖች የየኮንፌዴሬሽኑ አባል ማኅበራትም ውድቅ አድርገውታል። የየሀገራቱ ማኅበራት እንደሚሉት ተወዳጁ የዓለም የስፖርት ውድድር እንደ ሸቀጥ መሸጥና መለወጡ ተገቢ አይደለም። ዛሬ ደግሞ የኢንፋንቲኖ የቅርብ አማካሪ ካርሎስ ኮርዴሮ ውሳኔውን በመቃወም ስልጣናቸውን ለቀዋል። ኮርዴሮ እንዳስታወቁት ፊፋ ከዓለም ዋንጫ ግጥሚያዎች የተወሰኑትን ለመሸጥ ሲወስን አብሬ መቆም አልችልም ብለዋል። የኢንፋንቲኖ የረጅም ጊዜ ባልደረባና ተባባሪ ኬቪን ላሞር በበኩላቸው በኢንፋንቲኖ ድብቅ ውሳኔና ግልጽነት ማጣት የበርካታ የፊፋ ባልደረቦች ተበሳጭተዋል። ውሳኔው ያንድ ሰው ነው እንደ ላሞር። ይህ ዶቼ ቬለ ነው።
ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መገናኛ ብዙሃን ባለሥልጣን የይዘት ግዴታዎችን ተላልፈዋል ላላቸው ለሁለት የሀገር ውስጥ ማሰራጫ ጣቢያዎች የመጨረሻ ያለውን የጽሑፍ ማስጠንቀቂያ ሰጠ። ማስጠንቀቂያው የተሰጣቸው አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን ጣቢያዎች ባለሥልጣኑ ያልተረጋገጠ ሚዛናዊ ያልሆነና የሕዝብ ጥቅም የሚጎዳ ያላቸውን መረጃዎች አሰራጭተዋል በማለት ወቅሷቸዋል። ሶማሊያ ውስጥ ለሰፈረው የአፍሪቃ ህብረት ሰራዊት ወታደሮች ያዋጡ ሀገራት መሪዎች ዛሬ ዩጋንዳ ውስጥ ስለ ሰራዊቱ የወደፊት ዕጣ ፋንታ ሲነጋገሩ አሉ። ከ60 ሺህ የሚበልጡ ስደተኞች በአጭር ጊዜ ውስጥ ሞሮኮ ጠርዝ ላይ የምትገኘውን የስጳኝን ግዛት ሴኡታን ማጥለቀለቃቸው ለስጳኝና ለሞሮኮ አስደንጋጭ፣ ለተቀሩት የአውሮፓ ሀገራት ደግሞ አሳሳቢ ሆኗል። የዜናው መልእክት የእስካሁኑ ነበር።